እንዴት ናችሁ የዚህ ዩቲዩብ ቻናል ቤተሰቦች? ዛሬ ደግሞ ካቆምንበት ዩኒት 3 ሎጂክ እንቀጥላለን። ክራይቴሪያ ፎር ሌክሲካል ዲፊኒሽን የሚለውን እናያለን ማለት ነው። የዩኒቱ መጨረሻ አካባቢ እንደርሰናል። ዩኒት 3 ሌክሲካል ዲፊኒሽን ምን እንደሆነ በባለፈው ቪዲዮን ያየ ሲሆን ሌክሲካል ዲፊኒሽን ደግሞ የራሱ የሆኑ ሩሎች አሉት። እንደ ዲፊኒሽን ሌክሲካል ዲፊኒሽን የምንለው የተለያዩ ሩሎችን ሊያሟላ ይገባል ነው። የመጀመሪያው ሩል ዋን ሌክሲካል ዲፊኒሽን ሹድ ማች ቱ ዘ ስታንዳርድ ኦፍ ፕሮፐር ግራመር። ሌክሲካል ዲፊኒሽን ፕሮፐር የሆነ ግራመርን ፉልፊል ማድረግ አለበት ማለት ነው። ዲፊኒሽን ሹድ ቢ ግራማቲካሊ ኮሬክት። እንግዲህ ሌክሲካል ዲፊኒሽን ማለት ዲክሽነሪ ሚኒንግ ነው ብለናል። ስለዚህ ዲክሽነሪ ሚኒንግ ሲሆን ደግሞ ግራማቲካሊ ኮሬክት የሆነ ሚኒንግ ነው መስጠት ያለበት። ዲፊኒሽን ዛታር ግራማቲካሊ ኢንኮሬክት ከሆነ ክሬት ዲስአግሪመንት ኤንድ ዲስፒዩት አሞንግ ኢንዲቪዥዋልስ ኦቨር ዘ ሚኒንግ ኦፍ ተርምስ ይሆናል ማለት ነው። ኢንኮሬክት ከሆነብን ኮንቴክስቹዋል ወይም ደግሞ የሚኒንግ ኦፍ ተርም ኮሬክትሊ ማወቅ አንችልም። ለምሳሌ ኮንሲደር ዘ ፎሎዊንግ ዲፊኒሽን ዛት አር ግራማቲካሊ ኢንኮሬክት ይላል። ቫኬሽን ኢዝ ዌን ዩ ዶንት ሃቭ ቱ ጎ ቱ ወርክ ኦር ስኩል ይላል። አሁን ፋሪዮስ ሚንስ ኢፍ ዩ አር አንግሪ አት ሳምዋን። ይሄ በኢንኮሬክት መንገድ ነው። ቫኬሽን የሚለው ዌን ዩ ዶንት ሃቭ ቱ ጎ ቱ ወርክ ኦር ስኩል ይላል። ግራማቲካሊ ምን አይነት ስህተት እንዳለበት ተመልከቱት። ፋሪዮስ ሚንስ ኢፍ ዩ አር አንግሪ አት ሳምዋን የሚለው እንደዚህ በትክክለኛው መንገድ አይደለም። ግራማቲካሊ ጠብቆ አይደለም እንትን ያለው ማለት ነው። ኮሬክትድ ሲሆን እንዴት ነው? ቫኬሽን ሚንስ ኤ ፔሪድ ዱሪንግ ዊች አክቲቪቲ ኢዝ ሰስፔንድድ ፍሮም ወርክ ኦር ስኩል ይላል ማለት ነው እንጂ እንደዚህኛው ዩ ዶንት ሃው ቱ ጎ ቱ አይደለም። ስራ ኑሮ ከስራ ሳትሄድ ሲቀር ሳይሆን የስራ ጊዜ ቀርቶ ስራው ተቀይሮ ወደ ረፍት የሚሆንበት ፔሪድ ዱሪንግ ዊች አክቲቪቲ ኢዝ ሰስፔንድድ ፍሮም ወርክ ኦር ስኩልስ የሚለው በትክክል ቫኬሽንን መግለጽ የሚችለው ይሄ ነው ማለት ነው። ፋሪዮስ የሚለው ኮሬክት የሆነ ግራማቲካል ሲመጣ ደግሞ ሚንስ ኤ ኮንዲሽን ኦፍ ቢንግ አንግሪ ማለት ነው። ስለዚህ ሁለቱን ዲፊኒሽኖችን ካያችሁ የትኛው ግራማቲካሊ ኮሬክት ነው የሚለውን ስታዩ የመጀመሪያው ግራማቲካሊ ኮሬክት አይደለም። ኮሬክት ሳይሆን ሲቀር ደግሞ ምን ያህል ትርጉሙ እንደሚበላሽ ግልጽ ነው ማለት ነው። ሩልቱ ደግሞ ሌክሲካል ዲፊኒሽን ሹድ ኮንቬይ ኦር ኮሚኒኬት ኢሴንሻል ሚኒንግ ኦር ካራክተሪስቲክስ ኦፍ ዘ ወርድ ቢንግ ዲፋይንድ። የሚገለጸውን ወርድ ሌክሲካሊ ዲፋይን የምናደርገውን ወርድ ኢሴንሻል ሚኒንጉን ወይም ትክክለኛ ካራክተሪስቲክሱን ኮሚኒኬት ማድረግ ወይም መግለጽ ማብራራት አለበት ማለት ነው። ስለዚህ ኮሬክት ዲፊኒሽን አቴምፕት ቱ ፖይንት አውት ዘ አትሪቢዩት ዛት አር ኢሴንሻል ቱ ዘ ዲዛይኔሽን ኦፍ ቲንግስ አዝ ዘ ሜምበር ኦፍ ዘ ሪሌቫንት ግሩፕ። አትሪቢዩቱ ኢሴንሻል መሆን አለበት። ያንን የሚገልጸውን ወርድ በትክክል ፖይንት አውት አድርጎ ማስቀመጥ አለበት ማለት ነው። ለምሳሌ ሂውማን ቢንግ የሚለውን ሂውማን ቢንግ ሚንስ ፊዘርለስ ባይፒድ ብንል ዚስ ዲፊኒሽን ፌልስ ቱ ሴይ ነቲንግ አባውት ዘ ኢምፖርታንት አትሪቢዩት ዛት ዲስቲንጉሽ ሂውማን ቢንግ ፍሮም አዘርስ። ይህ አሁን የሰው ልጅ ለመግለጽ ፊዘርለስ ባይፔድ ነው ብለን ብንገልጽ አሁን ይህ የሰው ልጅ በደንብ የሚገልጸው አይደለም፣ ወይም ደግሞ በትክክል የሚያብራራው ትክክለኛ ባህሪውን የሚገልጽልን ማብራሪያ አይደለም። ይሄ አሁን ክንፍ የሌለው ፊዘርለስ ወይም ደግሞ ፀጉር የሌለው ባይፔዳል የሆነ ብንል ሰው ልጅ አይደለም፣ ብዙ አይነት እንስሳዎችን ዘኝ ስላሉ ማለት ነው። ትክክለኛ የሰው ልጅ የሚገልጽ ስፔሲፊክ የሆነ ኮሚኒኬት ኮንቬ የሚያደርግ ሚኒንግ መሰጠት አለበት። ስለዚህ ኮሬክት ኤንድ አዲኩዌት ዲፊኒሽን ውድ ቢ ሂውማን ቢንግ ሚንስ ዘ ራሽናል አኒማል ዛት ሃዝ ዘ ካፓሲቲ ቱ ሪዝን ኤንድ ቱ ስፒክ። ይኸው ለየት አድርጎ በትክክል የሰውን ምንነት ይገልጽልናል ማለት ነው። ሂውማን ቢንግ የምንለው ራሽናል አኒማል ነው። ዛት ሃዝ ካፓሲቲ ቱ ሪዝን ኤንድ ቱ ስፒክ ብሎ በደንብ ይገልጽልናል። ስለዚህ ኮንቬይ ወይም ኮሚኒኬት ዘ ራይት ካራክተሪስቲክስ ኦፍ ዘ ወርድ መሆን አለበት ማለት ነው። ሁለተኛው ሩል። ሶስተኛው ሩል ደግሞ ሌክሲካል ዲፊኒሽን ሹድ ቢ ናይዘር ቱ ብሮድ ኖር ናሮ። በጣም የተጋነነ ሰፊ መሆን የለበትም፣ በጣም የተጋነነ ጠባብ ማድረግ መግለጽ የለብንም። በመጠነኛ መንገድ መሆን አለበት ነው ሌክሲካል ዲፊኒሽን። ኢፍ ኤ ዲፊኒሽን ኢዝ ቱ ብሮድ ዘ ዲፋይንስ ኢንክሉድስ ቱ ማች፣ ኢፍ ኢት ኢዝ ቱ ናሮው ዘ ዲፋይንስ ኢንክሉድ ቱ ሊትል። ምንድነው? በጣም ብሮድ ከሆነ ምን ይሆናል? ዲፋይናን ኢንክሉድስ ቱ ማች፣ በጣም ማያስፈልጉ ነገሮች ይካተቱብናል። በጣም ካጠበብነው ደግሞ አስፈላጊ የሆኑ ነገሮች እንተዋቸዋለን። ቬሪ ሊትል ይሆንብናል ዲፋይናን የምንገልጽበት መንገድ ማለት ነው። ኢን አናዘር ወርድ ጉድ ኦር ኮሬክት ዲፊኒሽን ሹድ ቢ ፕሮፖርሽኔት ማለት ፕሮፖርሽኑን መጠኑን የጠበቀ መሆን አለበት። ዛት ኢዝ ዘ ኤክስተንት ኦፍ ዘ ዲፋይኒንግ ወርድ ዲፋይናይንስ ሹድ ቢ ኢኳል ቱ ዘ ኤክስተንት ኦፍ ወርድ ቱ ቢ ዲፋይንድ። የሚገለጸው ነገር የምናብራራበት ወርድ የምናብራራበት መንገድ ሰንተንስ ሊሆን ይችላል፣ ፍሬዝ ሊሆን ይችላል። የምንጠቀመው ዲፋይናንስ የምንላቸው ነገሮች ዲፈነንደም ወይም ደግሞ ዲፋይንድ ከሚደረገው ነገር ጋር ፕሮፖርሽን መሆን አለበት። የሚገለጸው ትንሽ ሆኖ በጣም ብዙ ማብራሪያ ብንሰጥም አስፈላጊ አይደለም። እንደገና ደግሞ በጣም ብዙ ማብራሪያ የሚያስፈልገው ሆኖ ሳለ በጣም በትንሹ መግለጽም የለብንም። ስለዚህ ፕሮፖርሽኔት መሆን አለበት ወይም ደግሞ
ናይዘር ቱ ብሮድ ኖር ናሮ መሆን አለበት ነው። ዲፊኒሽን ኢዝ ቱ ብሮድ ኢፍ ዘ ዲፋይናንስ አፕላይስ ቱ ቲንግ ቱ ዊች ዲፈረንደም ዳዝ ኖት። በቃ ዲፋይናንስ ደግሞ የማይገባውን ያክል አፕላይ ስናደርግበት በጣም ምን ይሆናል ማለት ነው? ብሮድ ይሆናል። ቱ ብሮድ ዲፊኒሽን ከሆነ ደግሞ ዲፈረንደም ኢዝ ለዛን ዘ ዲፋይናንስ ይሆናል ማለት ነው። የምትይዙት እዚህ ብሮድ ነው ማለት ብዙ ማብራሪያ የማያስፈልገውን ወይም ዲፋይናንስ ደግሞ ትንሽ ሆኖ ሳለ በጣም ብዙ ዲፋይናንስ ወይም ማብራሪያዎችን ማስቀመጥ ነው። ናሮው ከሆነ ደግሞ ቫይስ በርሳ ማድረግ ነው ማለት ነው። ኢንቱ ናሮው ዴፊኒሽን ዘ ዲፋይናንደም ኢዝ ግሬተር ዛን ዘ ዲፋይናንስ ይላል ማለት ነው። ለምሳሌ ብሮድ የሆነ ዲፊኒሽን በርድስ ሚንስ ኤኒ ዋርም ብለድድ አኒማል ሃቪንግ ዊንግስ ይላል። አሁን በጣም ሰፊ ነው፣ የተጋነነ ነው። ወፍ የምንለውን ነገር በጣም በሰፊው ገለጸው። ኤኒ ዋርም ብለድድ ማንኛውም ዋርም ብለድድ የሆነ አኒማል ሃቪንግ ዊንግ ክንፍ ያለው ዋርም ብለድድ የሆነ ሁሉ ብሎ ገለጸው ማለት ነው። በርድ ግን ስፔሲፊክ የሆነ ትንሽ ወርድ ነው። ብዙ እንደዚህ ይህን ያህል ማብራሪያ ያለ የሚፈልግ የነበረ። ፔን ሚንስ አን ኢንስትሩመንት ዩዝድ ፎር ራይቲንግ ይላል። ግን ፔን የሚለው የፔንን ስፔሲፊክ ወይም ደግሞ መጠን ያለ ባህሪ መግለጽ ነው ያለበት እንጂ ብሮድ አድርጎ በሰፊው ለመጻፊያ የምንጠቀምበት መሳሪያ ነው ብሎ ቢገልጸው ብዙ አይነት መጻፊያዎች ስላሉ ትክክል አይደለም ማለት ነው። ኢን ዘ ፈርስት ኤግዛምፕል ዘ ፍሬዝ ኤኒ ዋርም ብለድድ አኒማል ሃቪንግ ዊንግስ የሚለው ኢንክሉድ ባትን ሁሉ ያጠቃላል። ነገር ግን ባት ምን አይደለም? በርድ አይደለም ማለት ነው። ማማል ነው፣ አጥቢ ስለሆነ። ኢን ዘ ሰከንድ ኤግዛምፕል ፍሬዝ አን ኢንስትሩመንት ዩዝድ ፎር ራይቲንግ የሚለው ፔን ኢንክሉዲንግ ቲንግ ላይክ ቾክ፣ ፔንስል፣ ማርከር፣ ፔን ኢቲዝ ሌሎች መጻፊያዎች ስላሉ ማለት ነው። ለምሳሌ ሌላኛው ይሄ አሁን ያየናቸው ሁለቱ ኤግዛምፕሎች የብሮድ ሲሆኑ፣ ናሮው ሲሆን ደግሞ በርድ የሚለውን በርድ ሚንስ ዋርም ብለድድ ፊዘርድ አኒማል ዛት ካን ፍላይ የሚበር ነው ያልነው ማለት ነው። ግን አጠበብ ነው በደንብ አሁን ብዙ ማብራራት ሲጠበቅብን። ገን ሚንስ ቱል ዩዝድ ኢን ደ ባትል ፎር ዲፌንዲንግ ደ ኢነሚ ይላል። አሁን እንግዲህ ገን የሚለውን ትርጉም ለምንድን የጠቀምነው? ለዲፌንዲንግ የምንጠቀምበት መሳሪያ ብቻ እንደሆነ ጠበብ አድርገን ገለጽ ነው ማለት ነው። ወፍንም ደግሞ ከላይ በጣም አጋነን፣ አሁን ደግሞ እዚህ ጋር ፊዘርድ የሆነ አኒማል ነው ብለን ትንሽ የሆነውን ባህሪው ብቻ ገለጽን ማለት ነው። ስለዚህ በጣም ናረው ሆነብን። ዘ ፈርስት ዲፊኒሽን ውድ ኤክስክሉድ ኦስትሪችስ ዊች ካን ኖት ፍላይ። አሁን በርድ የምንለው ነገር የሚበር የሚችል ሁሉ ነው ብለን የገለጽ ነው። ግን የማይበርም በርድ የሆነ እንደ ኦስትሪች ሌሎችም ወፍ ሆነው ከበርድ የሚመደቡ ሆነው ግን የማይበሩ አሉ ማለት ነው። ስለዚህ በጠባቡን የገለጽ ነው ማለት ነው። ኢን ዘ ሰከንድ ዲፊኒሽን ዘ ተርም ገን ኢዝ ዲፋይንድ ዩዚንግ ኤ ፊው አትሪቢዩትስ ዛት ኢዝ ዘ ዲፋይናንስ ፌል ኢት ኢንክሉድ ዲፈረንት አትሪቢዩት ኦፍ ገን ማለት ነው። የገን ባህሪ ብዙ አይነት አገልግሎት እያለው ወይም ደግሞ ብዙ አይነት መገለጫዎች እያሉት ምን ብሎ ነው ያብራራው? ለኢነሚ መግደያ የምንጠቀም ወይም ደግሞ ዲፌንዲንግ ኢነሚ የምናደርግበት ነው ብሎ ነው በጠባቡ በትንሽ ብቻ የገለጸው። ይሄ ደግሞ ናሮው ይሆናል። ስለዚህ ናሮውም ብሮድም መሆን የለበትም ነው። አራተኛው ሮል ደግሞ ሌክሲካል ዲፊኒሽን ሹድ አቮይድ ሰርኩላሪቲ። ሰርኩላሪቲ እንትን ማለት አለበት፣ መተው አለበት። ወይም ሰርኩላር እዛው ዝም ብሎ አሁንም መደጋገም ያለውን መልሶ ማለት የለበትም ዲፋይን ሲደረግ ማለት ነው። ሰርኩላር ዲፊኒሽን ፕሬዘንት ዘ ሚኒንግ ኦፍ ኤ ወርድ ኢዘር ባይ ዩዚንግ ዘ ሴም ወርድ ዊዝ ዘ ሴም ሚኒንግ። ራሱን በዛው መልሰን መድገም ማለት ነው። እያብራራ እየመሰለን ግን መልሰን መደጋገም የምንጠቀመው ተመሳሳይ ዲፋይን አይነቶችን መጠቀም እንደዚህ አይነት መሆንም የለበትም። ይሄ ሰርኩላሪቲ ብለን እንጠራዋለን ማለት ነው። ባይ ዩዚንግ ግራማቲካል ቫሪዬሽንስ ኦፍ ዘ ሴም ወርድስ። ለምሳሌ ግራመሩን በመቀየር ግን የምንሰጠው ትርጉምና ዲፊኒሽን ግን ተመሳሳይ ሆኖ ሰው ላይ ዝም ብለን ሰርኩል ማድረግ የለብንም ማለት ነው። ለምሳሌ ሪሊጂየስ የሚለው ሚንስ ኤኒ ዋን ኢንጌጅድ ኢን ሪሊጂየስ አክቲቪቲ ብለን ገለጽን። ሪሊጂየስ ካልን በኋላ ሚንስ ኤኒ ዋን ኢንጌጅድ ኢን ሪሊጂየስ አክቲቪቲ። ሳይንቲስት አለ። አሁን ሪሊጂየስ የሚለውን ተመልከቱት። ኤኒዋን ኢንጌጅድ ኢን ሪሊጂየስ አክቲቪቲ ምንም አይነት የገለጸው ነገር የለም። እዛው ላይ ሪሊጂየስ ነው ያለው። ሪሊጂየስ ሚንስ ብሎ ማብራሪያ አይደለም። ማንኛውም ሰው በሪሊጂየስ አክቲቪቲ ኢንጌጅ ያደርጋል አለ። ራሱን ነው የደገመው ማለት ሃይማኖት አለና ትርጉሙ ምን እንደሆነ ሳይሆን ያስቀመጠው እዚህ ጋር ሰርክል ዝም ብሎ እዛው ላይ ዞረ ማለት ነው። ሳይንቲስት የሚለውን ስታዩ ደግሞ ሚንስ ኤኒዋን ሁ ኢንጌጅ ኢን ሳይንስ ይላል። ማንኛውም በሳይንስ ኢንጌጅ የሚያደርግ ሳይንቲስት ነው አለ ማለት ነው። ግን ይሄ ሳይንቲስት የሚለውን አላብራራውም። እዛው ላይ ነው መልሶ ቃሉን ራሱን ተጠቅሞ እንትን ያለው ማለት ነው። ሰርኩላር ዲፊኒሽን ካኖት ፕሮቫይድ ኤኒ ዩዝፉል አዲሽናል ኢንፎርሜሽን። በቃ ጠቃሚ የሆነ መረጃ አይሰጠንም፣ ስለዛ ነገር ትርጉም አይሰጠንም። የሆነ የራሱን አስተያየት ወይም የሆነ ወሬ ብቻ ነው ዝም ብሎ እዛ ላይ በላይ ዝም ብሎ ራሱን የሚደግምልን ማለት ነው። ቱ ዘ ወርድ ቢንግ ዲፋይንድ ኦር ዜር ዲፋይንድ ቢካምስ ቪዚብል ኢን ደ ቪዚብል አይሆንም እዛው ጋር ማለት ነው። ዲፋይን ደግሞ በደንብ ግልጽ አድርገን እንድናየው ፍንትው አድርጎ የሚያሳይ ትርጉም አይሰጠንም ማለት ነው። ዲፋይናንሱ አሪፍ የሆነ ዲፋይናንስ ወይም ደግሞ መግለጫ ሀሳቦችን አይጠቀምልንም።
ስለዚህ ሰርኩላሪቲው መተው አለበት ወይም ሰርኩላሪቲ መኖር የለበትም ማለት ነው። በደንብ ማብራራት መግለጽ እና አዲሽናል የሆነ ዩዝፉል የሆነ ኢንፎርሜሽን የሚሰጠን ሊሆን ይገባል ሌክሲካል ዲፊኒሽን። ሌላኛው ሩል 5 ደግሞ ሌክሲካል ዲፊኒሽን ሹድ ኖት ቢ ኔጌቲቭ ዌን ኢት ካን ቢ አፌርሜቲቭ ይላል። የሆነ ነገር አሁን ይሄ ሌክሲካል ዲፊኒሽን የምንለው ምንድነው? የአንድን ዲክሽነሪ ትርጉም መስጠት ስለሆነ ስለዚህ የአንድን ቃል ዲክሽነሪ ትርጉም ስንሰጥ በፖዘቲቭ ወይ መግለጽ እየቻለን በኔጌቲቭ መግለጽ የለበትም ማለት ነው። ኦፍ ዘ ፎሎዊንግ ቱ ዲፊኒሽን ዘ ፈርስት ዋን ኔጌቲቭ ኤንድ ዘ ሰከንድ አፈርሜቲቭ። ኤግዛምፕል ኮንኮርድ የሚለውን ሚንስ ዘ አብሰንስ ኦፍ ዲስኮርድ ብሎ ጻፈው። ኮንኮርድ ሚንስ ሃርሞኒ። ስለዚህ መገለጽ ያለበት በሁለተኛው መንገድ ነው ማለት ነው። ኮንኮርድ የሚለውን ወርድ ለመጻፍ በፖዘቲቭ ወይ ማብራራት መግለጽ እየቻለን በኔጌቲቭ ወይ መግለጽ የለብንም ነው። thus definition should explain what term does mean rather than what it does not mean። በቃ ምን ማለት እንደሆነ መግለጽ ነው እንጂ ምን ማለት እንዳልሆነ መግለጽ የለብንም ማለት ነው። some words however are intrinsically negative። አንዳንድ ወርዶች ግን በፖዚቲቭ እንኳን ልንገለጻቸው ብለን የሚያስቸግሩ ኔጌቲቭ የሆኑ ወርዶች ሊኖሩ ይችላሉ። for them ለእነዚህ ወርዶች ኔጌቲቭ definition is quite appropriate። ባልድ ይላል ሚንስ ላኪንግ ሄር። ዳርክነስ ሚንስ the absence of light። ምክንያቱም ምንም ሌላ ብለን የምንገልጸው መንገድ የለም። ግን በሌላ በፖዚቲቭ መግለጽ እየቻለን በኔጌቲቭ መገለጽ የለበትም ነው እዚህ ጋር መያዝ ያለባቸው ነገር። ዴዝ ሚንስ ዘ ኤንድ ኦፍ ላይፍ። በቃ ከዚህ ውጭ ምንም ልንለው አንችልም። እንደዚህ አንዳንድ ኔጌቲቭ ወርዶች ቢኖርም ግን ሌክሲካል ዲፊኒሽን ስንሰጥ በፖዚቲቭ መግለጽ ስንችል በኔጌቲቭ መሆን የለበትም። ሩል 5 ነው ማለት ነው። ሩል 6 ደግሞ ሌክሲካል ዲፊኒሽን ሹድ ኖት ቢ ኤክስፕረስድ ኢን ፊጉሬቲቭ ኦብስኪዩር ቫጊ ኦር አምቢጊየስ ላንጉጅ መሆን የለበትም። ሌክሲካል ዲፊኒሽን ዲክሽነሪካል ነው እና አምቢጊቲን ለመቀነስም የሚጠቅመን የዲፊኒሽን አይነት እንደሆነ በባለፈው ቪዲዮ አይተናል። እና ሌክሲካል ዲፊኒሽን ሹድ ኖት ቢ ኤክስፕረስድ በምን መገለጽ የለበትም? በፊገራቲቭ ኦብስኪዩር የሆነ ግልጽ ባልሆነ ቫጊ አምታች በሆነ እንዲሁም አምቢጊየስ በሆነ ላንጉጅ መገለጽ የለበትም። ዲፊኒሽን ኢዝ ፊገሬቲቭ ማለት ምንድነው? ዌን ኢት ኢንቮልቭስ ኤንድ ቤዝድ ኦን ሜታፎርስ። በሜታፎር ነገር ዲፔንድ ሆነ ስንገልጸው ያ ፊገሬቲቭ እንለዋለን። ሜታፎር ማለት ኤ ወርድ ኦር ኤ ፍሬዝ ዩዝድ ኢን ኢማጂኔቲቭ ዌይስ። የማይጨበጥ ግን በምናባዊ ሀሳብ ብቻ የሚገለጽ መሆን የለበትም። ዲፊኒሽን ኢዝ ኤ ፊጉሬቲቭ ዌን ኢት ኦልሶ ቴንድ ቱ ፔይንት ኤ ፒክቸር። የሆነ አእምሯችን ላይ የሆነ ምስል ፈጥረን ብቻ እንደረዳው መሆን የለበትም። በትክክል ተጨባጭ የሆነ ኮንቴክስቹዋል ቤዝድ የሆነ ትርጉም መሰጠት አለበት ነው። ኢንስቴድ ኦፍ ኤክስፖዚንግ ዘ ኢሴንሻል ሚኒንግ ኦፍ ዘ ተርም። ኢሴንሻል የሆነ ሚኒንግ ኦፍ ተርም ኤክስፖዝ አድርጎ ከመግለጽ ከማብራራት ይልቅ የሆነ ኢማጂኔቲቭ እንዲፈጥር ማድረግ አስፈላጊ አይደለም። ፊገራቲቭ መሆን የለበትም ነው። ለምሳሌ ኢፍ ዩ ዲፋይን አርኪቴክቸር አዝ ኤ ፍሮዝን ሚውዚክ ዩ አር ኤክስፕሬሲንግ ኢት ኢን ፊገራቲቭ ላንጉጅ። አርኪቴክቸር የሚለውን ፍሮዝን የሆነ ሚውዚክ ዩ አር ኤክስፕሬሲንግ ኢት ኢን ፊገራቲቭ ላንጉጅ ማለት ነው። ምንም የሚጨበጥ ነገር የለም። አርኪቴክቸር የምንለው ነገር አሁን በሙዚቃ መንገድ ከገለጽ ነው ወይ ፍሮዝን ሙዚክ ነው ብለን ካሰብ ነው ፊገራቲቭ ላንጉጅ ተጠቀምን እንለዋለን። ኤግዛምፕል ኢፍ ዩ ዲፋይን ካሜል አዝ ኤ ሺፕ ኦፍ ዘ ደዘርት ዩ አር ኦልሶ ኤክስፕሬሲንግ ኢት ኢን ፊገራቲቭ ላንጉጅ። ምንድነው ዋት ኢዝ ካሜል ሲል ልክ ሽፕን የምናውቅ ሆነን የበረሃ ሽፕ ነው ብለን ብንጠራ እኔ ምንም ነገር እንትን ማለት አንችልም። ኤክስፖዝድ ያደረግነው ወይም በትክክል ኢሴንሻል የሆነ ሚኒንጉን አልገለጽነውም ማለት ነው። ፊገራቲቭ ብቻ አደረግነው። አእምሯችን ላይ የሆነ ፊሽ ጋር ሽፕን አመሳስለን በሆነ ኢማጂን እንድናደርግ ብቻ ነው የሚጋብዘን። እንደዚህ አይነት መሆን የለበትም ነው የሚለው። ዲፊኒሽን ኦብስኪዩር ነው ሲባል ደግሞ ኢት ኢዝ ሚኒንግ ኢት ሂድን አዝ ኤ ሪዛልት ኦፍ ዲፌክቲቭ ኦር ኢንአፕሮፕሪየት ላንጉጅ ኦር ኤክስፕሬሽን። ምናልባትም ቋንቋን በትክክል ባለማወቅ ሊሆን ይችላል ወይም ደግሞ ቋንቋን በትክክል ባለመጠቀም ሂድን የሆነ ነገር ሲኖር ማለት ነው። በግልጽ መናገር ማብራራት ማይችል መሆን የለበትም። ግልጽ መሆን አለበት። ኦብስኪዩር ማለት ደግሞ ግልጽ ያልሆነ ነው። ለምሳሌ በኒ ሚንስ ማማሊያን ኦፍ ደ ፋሚሊ ሊዮፓርዲያ ኦፍ ደ ኦርደር ሎጎሞርፊያ ሁዝ ያንግ አር ቦርን ፈርለስ ኤንድ ብላይንድ ይላል። አሁን ይህን እነዚህኛውን ትርጉም ተመልከቱ። ሁለተኛ ደግሞ በኒ ሚንስ ራቢት the problem lies not with technical language as such but the nearlessly technical language ማለት ነው። በኒ is very much no technical term no technical definition is needed። አሁን በኒ የሚለውን ቀጥታ በኒ ማለት ራቢትን መሆኑን መግለጽ በቂ ነው። ነገር ግን ዝም ብለን ሂድን አድርገን በኒ ሚንስ ማማሊያን ኦፍ ዘ ፋሚሊ ሊዮፓርዲ ኦፍ ኦርደር ያለ ሩቅ ዙሪያ ጥምጥም መሄድ የለበትም። ግልጽ አድርጎ በኒ ማለት ራቢት ነው ብሎ መግለጽ አስፈላጊ ነው ነው። ዲፊኒሽን ኢዝ ቫዩ። ቫዩ የምንለው ደግሞ ምንድን ነው? ቫዩ መሆን የለበትም ስንል አንድ ወርድ ቫዩ ነው ስንል ምንድን ነው? ኢፍ ኢት ላክስ ፕሪሲሽን ኦር ኢፍ ኢት ኢዝ ሚኒንግ ኢዝ አንክሊር። በዛኛው ቪዲዮ አይተናል። ቫዩ የምንለው ምንድን ነው? አንክሊር የሆነ ወይም ክሊር ከት የሆነ ዲፊኒሽን ሳንሰጠው ስንቀር እያንዳንዱ ሰው የየራሱ የሆነ ትርጉም ማብራሪያ መስጠት የሚችል ሲሆን እንደ አይነት ትርጉም መኖር የለበትም። ክሊር ከት አድርገን ማስቀመጥ አለበት። ኢፍ ዜር ኢዝ ኖ ዌይ ኦፍ ቴሊንግ ኤግዛክትሊ ዋት ክላስ ኦፍ ቲንግ ዘ ዲፈረንስ ሪፈርስ ቱ።
በትክክል ያ ዲፋይን የምናብራራበት መንገድ ምን እያለ እንደሆነ እና ግልጽ የሆነ ክሊር ከት የሆነ ነገር ሳናስቀምጥ ስንቀር ቫጊውን ዲፊኒሽን እንለዋለን። ስለዚህ እንደዚህም መሆን የለበትም። ለምሳሌ ዲሞክራሲ ሚንስ ኤ ካይንድ ኦፍ ገቨርንመንት ዌር ዘ ፒፕል አር ኢን ኮንትሮል ይላል። አሁን ዚስ ዲፊኒሽን ፌልስ ቱ አይደንቲፋይ ዘ ፒፕል ሁ አር ኢን ኮንትሮል። የትኛው ፒፕል ነው ኢን ኮንትሮል የሆነው የሚለውን ነገር አይገልጽልንም። ዲሞክራሲ የሚለው በዚህ መንገድ ተብራራ፣ ክሊር ከት ግን አይደለም ማለት ነው። ሃው ዘ ኤክሰርሳይዝ ዘ ኮንትሮል ኢን ኮንትሮል አለ እንጂ ማን ነው ኮንትሮል የሚደረገው፣ ማን ነው ኮንትሮል የሚያደርገው፣ በምን መንገድ ነው ኮንትሮል የሚደረጉት፣ ኤንድ ዋት ዘይ አር ኢን ኮንትሮል ኦፍ፣ ምንድን ነው ኮንትሮል የሚያደርጉት የሚለውን ነገር ክሊር ከት የሆነ ነገር አላስቀመጠልንም ማለት ነው። ይሄ ቫልዩ ዲፊኒሽን እንላለን። ዲፊኒሽንስ አምቢጊየስ ስንል ኢፍ ኢት ሊድስ ኢትሰልፍ ቱ ሞር ዛን ዋን ዲፈረንት ኢንተርፕሪቴሽን፣ የተለያየ አይነት ትርጉም ሲኖረው ክሊር። አሁን እዚህ ጋር ቫልዩ ከሆነ እንደ አስተያየት ማለት ትችላላችሁ። ለምሳሌ ፍቅር፣ ሀብት፣ ሀብታምነት ምንድን ነው የሚለውን ክሊር ከት አድርገን ማስቀመጥ አለብን ነው ቫልዩን ለማስወገድ። አምቢጊየስ ስንል ግን አንድ ወርድ ሁለት የተለያየ ትክክለኛ ትርጉም ሲኖረው ማለት ነው። ይህን ማስወገድ አለብን። ለምሳሌ ትሪያንግል ሚንስ ኤ ፊገር ኮምፖዝድ ኦፍ ስሪ ስትሬት ላይንስ ኢን ዊች ኦል ዘ አንግልስ አር ኢኳል ቱ 180 ይላል። ሌላኛው ዳዝ ዚስ ሚን ዛት ኢች አንግል ሰፓሬትሊ ኢዝ ኢኳል ቱ 180 ኦር ዘ አንግል ቴክን ቱጌዘር አር ኢኳል ቱ 180። አሁን ትሪያንግል ማለት የሁሉም ዊች ኦል ዘ አንግልስ አር ኢኳል ቱ 180 ይላል። ሁሉም ሲደመሩ ነው ወይስ በተናጠል ነው የሚለውን ነገር የትሪያንግል ትርጉምን በደንብ ለየት አድርገን ማስቀመጥ አለብን። ስለዚህ አምቢጊየስን በባለፈው ቪዲዮ በደንብ አይተነዋል። አምቢጊየስ መሆን የለበትም ዲፊኒሽኑ ሌክሲካል ከሆነ ማለት ነው። ሩል 7 ምክንያቱም ሌክሲካል ዲፊኒሽን በዋናነት የሚጠቅመን አምቢጊየስን ለመቀነስ ስለሆነ ማለት ነው። ሩል 7 ደግሞ ሌክሲካል ዲፊኒሽን ሹድ አቮይድ አፌክቲቭ ተርሚኖሎጂ፣ አፌክቲቭ ተጽዕኖ የሚፈጥሩ ወርዶችን መጠቀም የለብንም። አፌክቲቭ ተርሚኖሎጂ ኤክስፕሬሽን ዛት ኢንፍሉዌንስስ አዘር ፖዘቲቭሊ ኦር ኔጌቲቭሊ፣ የሆነን ሰው ፖዘቲቭሊ ወይም ኔጌቲቭሊ ኢንፍሉዌንስ የሚያደርጉ ወርዶችን መጠቀም የለብንም ነው። ለምሳሌ ኮሙኒዝም ሚንስ ብሪሊያንት ኢንቬንሽንስ ኦፍ ካርል ማርክስ ኤንድ አዘር ፎሊሽ ፖለቲካል ቪዥነርስ። አሁን ይሄ ኮሙኒዝም የሚለውን በትክክል አይደለም የሚያብራራው፣ ግን የሆነ ኢንፍሉዌንስ ለማድረግ ነው የፈጠረው። ብሪሊያንት ኢንቬንሽን ኦፍ ካርል ማርክስ ኤንድ አዘር ፎሊሽ የሚለው ጋር እኛ ጋር የሆነ ኢንፍሉዌንስ ያደርገናል ማለት ነው። እነዚህ አይነት ወርዶችን መጠቀም የለበትም። ዲር ለርነር አጌን ሉክ አት ዘ ፎሎዊንግ ኤግዛምፕል ይላል። ኢትዮጵያ ኢዝ ኤ ካንትሪ ኦፍ ኢሊትሬት ኤንድ ሃንግሪ ፒፕል። አሁን እኛን ኔጌቲቭሊ ኢንቮክ የሚያደርግ ወይም ደግሞ ኔጌቲቭሊ ኢምፕሬስ የሚያደርግ ነገር ነው እየተናገረ ያለው እዚህ ጋር። ኢሊትሬት ሃንግሪ የሚለው ወርድ በጣም ቃሉ ለእኛ ምንድነው ተርሚኖሎጂው አፌክቲቭ ነው ማለት ነው። ስለዚህ አፌክቲቭ ማስወገድ አለብን። ሌላኛውና የመጨረሻው ሩል 8 ሌክሲካል ዲፊኒሽን ሹድ ኢንዲኬት ዘ ኮንቴክስት ቱ ዊች ዘ ዲፈረንስ ፓርት ፕሪቴን ይላል። ምንድነው ሌክሲካል ዲፊኒሽን ኢንዲኬት ማድረግ አለበት ኮንቴክስቱን፣ ኮንቴክስቹዋል የሆነ ምን መሆን አለበት በትክክል ማለት ነው። ሪፈረንስ ቱ ዘ ኮንቴክስት ኢዝ ኢምፖርታንት። ዲፈረንደም ሚንስ ዲፈረንት ሚኒንግ ኢን ዘ ዲፈረንት ኮንቴክስት። ምክንያቱም ያን ዲፈረንደሙን የሚገልጸውን ነገር በተለያየ ኮንቴክስት የተለያየ ትርጉሙን መስጠቱን በትክክል ኤክስፕሊሲትሊ ማሳየት አለበት፣ ኢንዲኬት ማድረግ አለበት። ስትራይክ ሚንስ ኢን ኤ ቤዝቦል ፒች አት ዊች ኤ ቤተር ስዊንግ ኤንድ ሚስ። አሁን ስትራይክ የሚለውን ቃል ለመናገር በምን ኮንቴክስት? በቤዝቦል ኮንቴክስት ከሆነ ፒች አት ዊች ባተር ስዊንግ ኤንድ ሚስስ ብሎ ያብራራል ማለት ነው። ስትራይክ ደግሞ ኢን ፊሽንግ ከሆነ ፑል ኤንድ ላይን ሜድ ባይ ፊሽ ኤንድ ቴኪንግ ሃቢት ብሎ በትክክል በኮንቴክስቹዋል ማስረዳት መቻል አለበት ማለት ነው። ስትራይክ ሃዝ ቱ ዲፈረንት ሚኒንግ፣ አሁን ከላይ እንዳየ ነው ማለት ነው። ኢን ዘ ዲፈረንት ኮንቴክስት። ስለዚህ ኮንቴክስቹዋል ቤዝድ የሆነ ዲፊኒሽን መስጠት አለበት ማለት ነው። ስለዚህ ሌክሲካል ዲፊኒሽን እነዚህ 8ቱን ሩሎች ያሟላ መሆን አለበት ማለት ነው። ዩኒት 3 እዚህ ላይ ያበቃል። በቀጣይ ቻፕተር 4 እናያለን። እስካሁን የነበረን ቆይታ ይህን ይመስላል በዚህ ቪዲዮ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉ። ሰብስክራይብ፣ ሼር፣ ላይክ ማድረግ አይዘንጋ። መልካም